ምንድነው የተፈጠረው? ወንድሜ የተፈጠረው እቴ ደህና አይደለሽም? ጥራልኝ ሜዲካሎችን። ደህና አይደለሽም? አረስ ነኝ። ቀና ምንድነው የተፈጠረው? ምን ሆነሽ ነው? ማን ናቸው? ማን ናቸው? ትሄዱ? ማን ነው ያኛው? ትንሽ ጠጪ ወንድሜ። ምን ሆነ? ኧረ ተነስ። ኧረ ትንፋሹ አለ። ወንድ ማን? እንዳገሉኝ ምንድነሽ አንቺ? ሴምራንሽ አሞቴ ማሰብ እያቆመን እየመጣ ያለው ምን እንደሆነ አላውቅም፣ ግን ያ የሚሰጠኝ መድኃኒት ይሁን ወይ ደግሞ ወንድሜን ለማግኘት እየቀረብኩ ይሁን አላውቅም። ጭራሽ ቅዠቶቹ ከኔ እየጠፉ መጡ። ወንድሜን የማውቀው ከሆነ ደግሞ አሞቴ ሴምራን ሲያጠፋ ነው የማውቀው እንጂ ይሄን ያህል ጊዜ ሲያቆይ አላውቅም። ምንድነው ይሁን? ጤናችሁን ለማወቅ ነው እያሉ በየቀኑ ይወስዱታል ማለት ነው። እና አሁን መሄድ ብነሳ በቃ ጥቂት እርምጃ ብቻ እንደተራመዱ ተመልሼ እዛ ቦታ ላይ ራሴን አገኘዋለሁ። እኔ ያጣሁትን እኮ ማንም አላጣም። እውነቴን ነው የምልህ። በቃ ሁሉ ነገሬን እኮ ነው ያጣሁ። ቤተሰቦች፣ ልጅነት ወንዝ ለወንዝ ነው እየሄድን ያለ ነው ማለት። እኩል ተለያይታችሁ እሱ እዛ ቀድሞ ነው የሚደርሰው። ምን እኩል እንለያያለን? እሱ እዛ ሆኖ በቃ ሂዱ ምናምን ብሎ አዘገጃጅቶ ምን እንደሆነ ሊገባኝ ባይችልም በጣም እጇን እያወራጨች ነው፣ እየተመናጫጨቀች ነው። የሆነ ትክክል ያልሆነ ነገር አለ። እየተጨቃጨቁ ነው። እንዳያየን በጣም ግራ የሚያጋባ ነገር ነው። ቆይ ምን ማለት ነው? ምኑ ነው የሚያስፈራው ማለት? እንዲህ ያየኸው ሊጠፋ ይችላል በቃ። በዛ ላይ ደግሞ እሱን ማየት ራሱ ልክ እንደ ዳንኤል በጣም ከባድ ነው። በእርግጥ እኔ አይቼው አውቃለሁ። በጀርባ በኩል መሄድ ነው ያለብን። ምንም እጁ ላይ የያዘው ነገር የለም። መድኃኒት እንዲያመጣን የታዘዘው ሸምዶቹ ከባድ ናቸው። መድኃኒት እንዲያመጣ የታዘዘ ሰው ጀምሮን እንቅልፍ ወስዶኝ አያውቅም። ከዛ በፊትም የጤነኛ የማንኛውም ሰው አይነት እንቅልፍ አይደለም የምተኛው። እኔ ነግሬሃለሁ። ያኔ በቅዠት በተለያየ በሚያስጠላ ህልም የተሞላ እንቅልፍ ነው እኔ የምተኛው። አንድም ቀን የሰላም እንቅልፍ ተኝቼ አላውቅም ከልጅነቴ ጀምሮ። ከዛ አንተ ከሄድክ በኋላ ደግሞ ብዙ ነገሮችን በራሴ እያጣራው ነበር። መንገድ ተሳስተሽ በማየው መንገድ እንዳንገባ ነግሬሻለሁ እኮ። አይታይም በደንብ ፊታቸው ሙሉ ነው የሚለብሱት። ሙሉ ነገር እንደዚህ ሙሉ ወይ ጥቁር ነው ወይ ሰማያዊ ወይ ብሉ ብላክ ከለር ነው። እንደዛ በቃ የሚሰጣቸው ማዕረግ አለባበሳቸውም እንደዛ ይለያያል። በቃ እንዴት ነው እኛ ራሱ እንደዛ? እኛ እኮ የምናውቀው ወላጆቻችን ጥለውን እሱ አንስቶ እንዳሳደገን ነው እስከዛሬ። አብዛኛው ልጅ የሚያውቀው እንደዛ ነው። እኔስ ቢያንስ እናቴ ከጎኔ እንደነበረች ነበር የማውቀው። የዳንኤል ሰው ይመስላል። እንዴት ነው ስታያቸው? እንዴ አቅፋ ነው ሰላም ያለችው ልበል? ከዚህ የተለየ ነገር እንትን አይልም አይደለ? ከዛ በፊት በሽተኛ ሆኖ የመጣውን ሰው ያይተሽዋል? ታውቂዋለሽ እንዴ? በሽተኛ ሆኖ መጥቶ ድኖ ከሄደ ከዚህ በላይ ምን ማረጋገጫ አለ? ከዚህ በፊት በሽተኛ ይሁን አይሁን በምን ታውቂያለሽ? በቃ የሚለብሱት ለብቻ ነው። ግብረ አቅራቢ የሚለብሰው ለብቻ ነው። ስለት የሚሳል ሰው የሚለብሰው ለብቻ ነው። እና የራሱ የሆነ ህግ አለው አለባበሳቸው በራሱ ማለት ነው። እና ከዛ ደግሞ የሚበቃን ያህል ያ መድኃኒትም ሆነ ምናምን ይዘን እንሄዳለን። በአንድ ሰማይ ላይ እኮ ሁለት ፀሐይ ሊወጣ አይችልም አይደለ? ወይ አንደኛው ጨለማ ይሆናል ወይ አንደኛው ፀሐይ ይሆናል። ስለዚህ እንዳለ መጥፋት አለባቸው። አዎ ግድ ነው። ጫካ ውስጥ ትልቅ ረከው ቦታ አለ። እዛ ቡና ይፈላል፣ እጣን ይጨሳል ምናምን ነገር ማለት ቡና ስለ ኖርማል ቡና ምናምን ይሄ በየቤቱ በየመን በጣም ሴሬሞኒ ሆነ። እዚህ አካባቢ ውስጥ እዚህ ጫካ ውስጥ መድኃኒት ቀማሚ አለ ብለሽ? አዎ አለ። ሁለተኛ ደግሞ ለብዙ ጊዜ ዳንኤል ከከተማ ሲጠፋ ወይንም ነገር ሲንተን ሲል እዛ ጫካ ውስጥ ሄዶ ነው የሚሰወረው የሚባለው ነገር። አብርሃም ልጅ ነሽ? ታዲያ ማን ታረጋት? የአብርሃም ልጅ ነሽ? ምንድነው የሚያወራው? በመከራ ውስጥ ያገኘሽ በመከራ ውስጥ ነው ያገኘሽ ልጅ አልፈልኩሽ። የማን ልጅ ነኝ? ንገሪኝ። እኔ የማን ልጅ ነኝ? አልወለድኩሽም። የኔ ልጅ ወንድም እንዳለኝ ማለ መንገር የኔ ታሪክ እንዳይበላሽ ነው እንዲበላሽ ልፈልግ እንዳትይ ብዬ ልጅ ይበል። ለምንድን ነው ልፈልግ ማለት? ወንድሜ አንዴ
አንተ እቺ ሴት ምናምን እያልክ እንድታጣጥላት ወይም እንድታንቆጣጣት አልፈልግም። ትሰማኛለህ? አሁን እናቴ ናት። እናትና ልጅ ሊለይ ነው የመጣው እንዴ? ማን እንደሆነች ታውቂያለሽ? ኃይል አለን። እንዴት ሆኖ ነው እሷ ያንቺ እናት ልትሆን የምትችለው? ምን ማለት ነው? እንዴት ነው? ምንድነው? እነሱ በላት ብለው ከዚህ በላይ እንዴት ነው አንቺ እንትን ምን አረኩ? አሳልፈሽ እኮ ሰጠሽኝ እኮ አንቺ ምንም እንደታወሪኝ አልፈልግም ምንም እንደታወሪኝ ደም የቀባሽው ደም እንትን ያልሽው አንቺ ነሽ ስልሽ እኔ አይደለሁም። እንዴት የገዛ ልጅ ያለበት ቤት ላይ ደም ቀባለው ነው ያልሽው አይደለ? እኔና እሷ የመጀመሪያችን የምንገናኝ ነው እንደምሰለሽ ዛሬ ለሁለተኛ ስሚ ማናትና ዛሬ መጣ ነው እንደዚህ ህይወታችንን ብጥብጥ ያረከው። እሺ ዛሬ ስንገናኝ ለሁለተኛ ጊዜ ነው ከሷ ጋር። ምን ብሎ ገባ እዚህ ቤት? የዳንኤል ታዛዥ ነሽ? ዳንኤል በደለኝ፣ ዳንኤል ምን አድርገ የምትይስት የዳንኤል ታዛዥ ነሽ? ውድ ቤተሰቦች ምን እየተፈጠረ እንደሆነ ታውቃላችሁ? ምን እየሆነ እንደሆነ ታውቃላችሁ? ያለንበት ሁኔታ በጣም አስቀያሚና በጣም ከባድ ነገር ነው። በዛ በኩል ባለፈ መጥቀስ አልፈለኩኝም ነበር። አዎ ወንድማችን ልዑል ላይ ምን እንደተፈጠረ የምታውቁት ነገር ነው። ወንድማችን ልዑል አሁን ያለበት ሁኔታ በጣም ከባድና አሳሳቢ ሁኔታ ላይ ነው ያለው። ብዙ ጥያቄዎች እየደረሱኝ ነው ያለው። ሁሉንም ነገር በውስጣችን ይዘነው በውስጣችን ለማሳለፍ ነበር የፈለግነው። ይሄ ነገር ወደ ሚዲያ እንዲመጣ አልፈለግንም ነበር። ውስጥ ላይ ሆነን ለመጨረስ ነበር የፈለግን ያለነው። ከትላንት ወዲያ ከዛ በፊትም ለብዙ ቀናቶች የነበሩት ነገሮች ቀርጬ አስቀምጬ ሁላ ነበር ኬዞቹ እየተከታተልን እንለቃቸዋለን ብዬ። ነገር ግን የእናንተም ድምጽ ኮሜንት ላይም ያለውም ነገር እያየሁ ነበር። ልዑል ምን ሆነ፣ ልዑል ምን ተፈጠረ የሚል ነገር ነው እየበዛ ያለው። ለዛም ነው ግዴታ የልዑልን ቪዲዮ ቀርጸን ለእናንተ ማስተላለፍ ግድ የሆነብን እንጂ ልዑል በዛ በኩል ሆኖ እናንተ እንድታዩት አልፈለኩም። እውነቱን ለመናገር አልፈለኩም፣ ግን ደግሞ ግዴታ ነው። በዚህ ጋም በዛ ጋም እየተሯሯጥን ነገሮቹን ማሳካት አለብን። አንድ ነገር አለ። እዚህ ጫካ ቀን ሙሉ ፍለጋ ያለ ነው። ቀን ሙሉ እዚህ ነው እያልን ያለ ነው። ብዙ ሚስጥሮችን የደበቀ ጫካ ነው። በጣም ብዙ ሚስጥሮችን የደበቀ ጫካ ነው። ወደ ከተማ እንሄዳለን፣ ወደ ገጠር እንገባለን። ውሏችን ይሄ ነው። በጠዋት በረራ አዲስ አበባ ከነበርን ማታ ዳራችን የሚሆነው ደግሞ ገጠር ነው ወይ ደግሞ ሌላ ከተማ ነው። እንደዛ እያደረግን ነው ነገሮችን በተቻለ መጠን እየሰራንና እያስተካከለን ያለ ነው። አሁን ላይ ደግሞ ያለንበት ሁኔታ እያያችሁን ያላችሁት በጣም ከባድና አስጨናቂ ሁኔታ ላይ ነን ያለ ነው። ይህንንም ነገር ደግሞ ለማድረግ በተቻለ መጠን ነገሮችን አስተካክለን ቦታ መያዝ እንዳለባቸው ስለተረዳን እዚህ ጫካ ላይም እየሰራን ነው። ከተማ ላይ ሄደን ያለውን ነገር እያደረግን ያለ ነው። እንደተባለው ኮሜንት ላይም ብዙ ነገር አይቻለሁ። ይሄ መኪናም ነው ቤትም ነው በዛ ነው እዚህ ጫካ ውስጥ ላይ የሚንቀሳቀሱት ወደዛ የሚሉት የሚባል ነገር ነው የሰማነው። የተለያዩ መንገዶች ነው ያሉት ለመቁጠር ከሚከብድ በላይ እነዛ ነገሮችን እያጣራን ያለን ብዙ መንገዶች ናቸው ያሉት፣ ብዙ አቅጣጫዎች ነው ያሉት። በተቻለ መጠን ትልቅና ጥቅጥቅ ያለ ደን ስለሆነ በየቦታው መዝጋት አንችልም፣ አቅሙም የለንም። ንዝጋ ብንልም የራሳቸው መንገድ ሊኖራቸው ይችላል፣ አናቅም። ነገር ግን አንድ ነገር እርግጠኛ ነኝ፣ እዚህ ጫካ ውስጥ የሆነ ነገር አለ። የኔ ሰዎችም እየተከታተሉ ነው ያሉት። ያለውን ነገር አንድ ጊዜ ብዬ ካሜራውን አቁሜ ልነግራችሁ ስለፈለኩኝ ያለሁት። ጉዟችንን እንቀጥላለን። አብራችሁ ነው። ምንድን ነው የተፈጠረው? በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው እህቴ? ደህና አይደለሽም? ኧረ ምንድን ነው የተፈጠረው ወንድሜ? ኧረ ምንድን ነው የተፈጠረው እህቴ? ደህና አይደለሽም? ኧረ አይኗን ትንሽ ከፍታለች። እስቲ ውሃ ነገር እስቲ ያምጣልኝ፣ የሆነ ነገር ጥራልኝ፣ ሜዲካሎችን። እህቴ ደህና አይደለሽም? ኧረ እስቲ ነይ፣ ቀና። ምንድን ነው የተፈጠረው? ምን ሆነሽ ነው? ማን ናቸው? ማን ናቸው? የት ሄዱ? ምንድን ነው የተፈጠረው? ማን ነው እዚህ ጋር የነበረው? ማን ነው እንደዚህ ያደረጋችሁ? ምን ሆናችሁ ነው እዚህ የወደቃችሁት? ምን ሆናችሁ ነው የወደቃችሁት? ማን ናቸው ሰዎቹ? ማን ናቸው? እስቲ ውሃ የሚጠጣ ነገር እስቲ ያምጣልኝ፣ ትንሽ ነቃ እንድትል። ምን አይነት ሰዎች ናቸው እዚህ የነበሩት?
ኧረ የሆነ ነገር አቀብሉኝ እስቲ የሚጠጣ ነገር እስቲ አቀብሉኝ። እቺ ነገር እስቲ ትንሽ ጠጪባት። አይዞሽ ማነው ያኛው? ትንሽ ጠጪ ወንድሜ። ምን ሆነ? ኧረ ተነስ። ኧረ ትንፋሹ አለ ወንድ ማን እንዳገሉኝ የምን መግደል ነው የምታወራው? እዛ ሽጉጥ አለ እንዳገሉኝ። የህግ ሰዎች ናቸው። የህግ ሰዎች ናቸው። ያው መታወቂያችንን ማየት ትችላለህ። የህግ ሰዎች ናቸው። ተረጋጋ። አልተመታም እንዴ? ምንድን ነው አሁን? ጥይት ተተኩሷል ነበር እንዴ? የምን ጥይት ነው የምታወራው? የምን ጥይት? አዎ እኛም ድምፅ ሰምተን የመጣ ነው። ግን ምንድን ነው አሁን እዚህ ጋር የነበሩት ሰዎች? አረ ምስሎች ወዴት ሄዱ? እዛ ሀገር የመኪና መንገድ ይታየኛል። ወዴት ነው ሄዱት? አሁን መኪናም ነበረ፣ ውሻም እዚህ ነበር። እና ጋሼስ እሺ የት ናቸው? የምን ውሻ ነው? ማን ናቸው? ጋሼ እኔ ናቸው። አረ ቤተሰቦች ትንሽ አንተ ትንሽ እኛ የህግ አካል እናሳይቻለሁ አይደል? መታወቂያን ዶክተሮች ጋር ሂድና ትንሽ ከኋላህም እዚህ የተጎዳ ነገር ይታየኛል። እነሱ ያክሙክ። እሺ ና ተነስ ና አቋርጡት። ወይ እስቲ ካልሆነ አቋርጡት ቀረጻውን። ወይ እንደው ምን ይሻላል? እሱን በደንብ ትሪት አድርጉት። እህቴ ነቃሽ? ኧረ በስመ አብ! ምንድን ነው የተፈጠረው? ምንድን ነው የሆነው? አይዞሽ ደህና ነሽ? ምንድን ነው የተፈጠረው? ለምንድን ነው እዚህ ጋር ሁለታችሁም ወድቃችሁ ያገኘኋችሁ? ወንድሜ ፈልጌ ነበር። ወንድሜ የመጣሁት የአሁኑ ወንድምሽ ነው? አዎ፣ ግን ምን እንደተፈጠረ አላውቅም። ሳላስበው ብዙ ነገር ተፈጠረ። እኔ ወንድሜ ነበር እዚህ ፈልጌ የመጣሁት። ምንም ደህና አይደለሁም። አይዞሽ። አሁን ከኔ ጋር የሕክምና ቡድኖች አሉ። ማናችሁ እናንተ? እኔ ኤርሚያስ ጋዜጠኛ ነኝ። ሰው ፈልጌ ነው እዚህ የመጣሁት። ያው መታወቂያ ያው እንደሚያሳዩሽ የህግ አካሎች ናቸው። አይሻችሁ አይደለ? አይዞሽ ተረጋጊ። ተንፍሽ። አይዞሽ። ያው እንደምታያቸው እዛ ጋር ያሉትን ሰዎች አንቺን ሊረዱ ነው የመጡት። እሺ እህቴ ረጋጋሽ፣ ትንሽ ተንፍሺ። የወንድምሽንም ትሪት እያደረጉለት ነው ያሉት። እሱን ይኸው ትሪት አደርገው ሲጨርሱ አንቺንም እንትን ይሻል ይመስለኛል። አንቺ ትሻያለሽ። ወንድምሽ ነው ያኛው ተጎድቷል። እሱ ለምንድን ነው በጣም እንደዚህ የተጎዳው? በጣም አስሮ እያሰቃዩን ነበር። ማናቸውም ውድ ቤተሰቦቼ ትንሽ እህታችን ያለችበት ሁኔታ ጥሩ አይደለም። የኔ ሰዎች መኪና ያለፈበት ወደ ተባለ ቦታ ሄደው እየፈለጉ ነው ያሉት። እሷም ሕክምና ያስፈልጋታል። ሕክምናዋን ታድርግ። ቀስ ብዬ እስቲ የማገኘው መረጃ ካለ አውራታለሁ። የኔ ሰዎች ግን አሁንም አላቆምም፣ እየተከታተሉ ነው ያሉት። አይዞሽ በቃ ቀረጻውን አቋርጡት። አሁን የሕክምና ቡድኖች ይመጡና ትሪት ያደርጉሻል። እንደምታያቸው የህግ አካሎች ናቸው። ረጋ በይ እሺ፣ ችግር የለውም። እኛ እስከደረስንልሽ ድረስ ምንም የሚፈጠር ነገር የለም። እሺ እህቴ አይዞሽ በቃ አቋርጡት። ተረጋጋሽ አሁን እህቴ? ያላችሁት ምን ያላችሁት እላለሁ። የት እንዳለሽ ታውቂያለሽ? አላውቅም። እኔም የተፈጠረውን ነገር እንኳን በትክክል ማስታወስ አልቻልኩም። እኔም ምንም ብዙ ማስታወሰው ነገር የለም። ብቻ ወንድሜን ለማግኘት ብቻ ነበር ጥረት እያደረግኩ የነበረው። ወንድምሽ አሁን ደህና ነው። ወንድሜ የምትዩ ሰው አሁን አጠገብሽ የነበረው ልጅ ከሆነ የሚያስፈልገውን ነገር ሁሉ አድርጊለታለሁ። ትንሽ እንዳየሁት ከሆነ እንደ ደም ማነስ አይነት ነገር ነው አለበት ነው ያሉት። ያው እሱ ነገር ራሱን የቻለ ነገር በኋላ የሚጣራ ነገር ነው። ግን ደግሞ በጣም ጥቅጥቅ ያለ ጫካ ውስጥ ነው ያላችሁት። ግራ የሚያጋባ ነገር ነው የሆነብኝ። ሁለታችሁም ወድቃችሁ ነው ያላችሁት። እኔ በዋነኛነት እዚህ ጫካ ውስጥ ያለሁትኝ እኔ አንድ ግለሰብን እየፈለኩ ነው ያለሁት። ያም ግለሰብ እንደሰማሁት ከሆነ መኪና አለው። መኪናው ላይ ደግሞ እዛው መኪናው ላይ ቤት አለ። በሱ እየተንቀሳቀሰ ነው እዚህ የሚሰራው ነው የተባለው። እንደዚህ አይነት ነገር አይተሻል? እኔ ፍቅረኛዬ ነው እዚህ ሁሉ ነገር ማለት ሲጀመር እኔ የዚህ ሀገር ሰው አይደለሁም። ከሌላ ቦታ ነው የመጣሁት ወንድሜን ለመፈለግ። እሱ ነው ሁሉ ነገር ውስጥ የከተተኝ። እሱ ነው ለዚህ ሁሉ ነገር ያበቃኝ። እሱ ነው እዚህ ደረጃ ላይ ያደረሰኝ። ምን እንደተፈጠረ አላውቅም። ድንገት በቃ ወንድምሽን ለብዙ ጊዜ ስንፈልገው ነበር አግኝቼዋለሁ ብሎኝ እዚህ ቦታ መጣ። አሞቴ ሴምራ ምናምን ከሚባሉ ጎሳዎች ጋር ትገናኛለሽ?
አዎ እዛ የምንኖርበት አካባቢ እንደዚህ አይነት የሚባል ነገር ምንድን አለ ነሽ አንቺ? እና እኔ ሴምራ ነሽ አሞቴ? እስከማውቀው ድረስ ሴምራ የሚባል ጎሳ ነው ቤተሰቦቼ በሙሉ ያሉት። ግን በቃ በዛ ጎሳ ላይ ብንሆንም በጣም ብዙ ነገሮች ደርሰውብናል። በአሞቴ ምክንያት ብዙ ጥቃቶች ደርሱብናል። ትክክል አውቃለሁ። ቤተሰቦቼን የማያጣሁት በእነሱ ምክንያት ነው። በቃ በጣም ነው የሚፈሩት። በጣም የሚፈሩ ጎሳዎች ናቸውና ስማቸው እንኳን እንዳይጠራ የሚፈለግበት ቦታ ላይ ነው የነበረው። ግን አይዞሽ መጀመሪያ አንቺ ተረጋጊ እሺ፣ ረጋ በይ። አሁን እኛ አግኝተንሻል። እንዴት እዚህ ገባሽ? በጣም ጫካ ውስጥ ጠልቀሽ ነሽ ያለሽው። እንዴት እዚህ ውስጥ ልትገኝ ቻልሽ የሚለው ነገር ነው ግራ እያጋባኝ ያለው። ያልሽን ከሆነ ደግሞ እዛ ገጠር አካባቢ ነበርኩ እያልሽኝ ያለና እህቴ፣ አሁን በመጀመሪያ ደረጃ ሴፍ ሆነሻል። የሚያሳስብሽ ነገር የለም። ቀስ ብለን እናውራ ስለተፈጠረው ነገር። መጀመሪያ እስቲ ስምሽን ንገሪ። ማን ነው? ስሜ እኔ ጽናት ነው ስሜ። ጽናት። እሺ ጽናት፣ ቤተሰቦቼ እናት አባቶቼ ተገድለዋል፣ እንደዚህ ሆነዋል እያልሽኝ ያለሽው እናትና አባቶችሽ ከተገደሉ በእርግጠኝነት እንዴት እንደሆነ ባላውቅም የአሞቴ ጎሳ የሆነ ቤተሰብ ላይ ጥቃት ሲያደርስ ሙሉ ቤተሰብ ነው የሚጨፈጭፈው፣ ሙሉ ዘር ነው የሚያጠፋው። አንቺ እንዴት ልትተርፊ ቻልሽ? እኔ አላቅም። እናትና አባቴም በሚሞቱበት ታይም በስትክክል አላስታውስም። ግን ብዙ ሰዎች እንደሚገሉና እነሱም ቤተሰቦቼ በእነሱ ምክንያት እንደሞቱ አውቃለሁ። ግን በስትክክልም ሲጀመር ስለ እነሱ ጎሳ እኛ ጋር እንድናወራም አይፈቀድልንም። ማንንም ብትጠይቅ በስትክክል የሚመልስልን ሰውም የለም። እኔ ሲጀመር ስለ እነሱም በደንብ በጥልቀት ለማወቅም የፈለኩት ኖርማል በህይወቴም ብዙ ሰላም አይሰማኝም። የተለያዩ ቅዠቶች እናትና አባቴን ሳጣ ብዙ ነገሮችን አሳልፌያለሁና ያ ነገር ከዛ ይመጣል ብዬ ብዙ ሰው ጠይቄያለሁ፣ ቤተሰቦቼንም አክስቴንም። ግን ማንንም ሊመልስልኝ አልቻለም። ከጊዜ ወደ ጊዜ ጭራሽ እየባሰብኝ ነው የመጣው። ምን ቅዠት ነው ያልሽኝ? አው ያቃዣኛል። ብዙ ማላቃቸው ነገሮች፣ ለመናገር የማይመቹ ነገሮች ያቃዣኛል። ወንድም አለኝ የሚል ስሜትም አላቅም። የሆነ ትንሽ ልጅ አለ በውስጤ። እናትና አባቴንም በዛ ታይም በቅዠት ሁኔታ ነው ማስታወሳቸው እንጂ እኔ በስትክክልም አላቃቸውም። ግን እነዛ ነገሮች ሲደራረቡብኝ ለመጠየቅ ስሞክር ማንም በስትክክል የሚመልስልኝም ሰው የለም። ስለ አሞቴ ጎሳም ብንጠይቅ እንዲህ በስትክክል የሚያስረዳ አንድም ሰው አታገኝም። እኔ ግን ቀን ከቀን በቃ ያ ነገር ይበልጥ እንትኔ ፍላጎቴ ጨመረና አክስቴንም ቀስ ያልሽ ካልሆነ ማቆም ካለብን እናቆማለን። ምንም እንትን እንዳይልሽ ረጋቢ፣ አንቺ ረጋቢ። ያው የሰጡሽን መድኃኒት እየሰራ ስለሆነ ያው እንደማየው ከሆነ ለውጥም እያየሁብሽ ነው፣ ነቃም እያደረገሽ ነው፣ መድኃኒቱም አለ። ስለዚህ እንትናት ረጋ እያልሽ አትጨናነቂ። ሰዎችም እንዳልሹ እንዲፈትሹ ያለው ነገር እንዲያጣሩ ልኪያቸዋለሁ። እሺ አይዞሽ። እሺ ብዙ ሰዎችን ጠይቄያለሁ። በአጠገብ ያሉትም ዘመድ የሚሏቸውን ሰዎች ጠይቄያለሁ። ግን ማንም በስትክክል በግልጽ የሚነግረኝ ሰው ነበር። ግን አንድ ቀን ሀያቴን ጠየኳትና ሁሉን ነገር በግልጽ አስረዳችኝ። አሞቴና የኛ ጎሳ በጣም ጥል እንደሆኑ፣ ቤተሰቦቼም በስትክክል በእነሱ እንደተገደሉ እርግጠኛ ሆንኩኝ እና ታላቅ ወንድም እንዳለኝ ነገረችኝ። ግን አይዞሽ እናትና አባቶቼ ሞተዋል አልሽና ሀያቴ ደግሞ ነገረችኝ አልሽኝ። ሀያትሽ እንዴት በህይወት ሊተርፉ ቻሉ? እኔ አላቅም። እንግዲህ ሙሉ ቤተሰብ ቢያንስ የሆነ አንድ ሰው ሊቀር ይችላል። ከዛ ቤተሰብ ውስጥ አንድ ሰው ሊተርፍ ይችላል። ሁሉም ቤተሰቡ አይገሉም። ለምን እንደሆነ አላቅም። ከኔም ቤተሰብ እኔም ቀርቻለሁ፣ እኔም አልሞትኩም። እና በዛ ሰዓት በቃ ወንድሜን ለማፈላለግ ነው የሞከርኩት። በዛ ሰዓት እዛው አካባቢ ልፈልገው በሞከርኩ ቁጥር ማንም ለኔ ትክክለኛ መልስ በእንደዚህ ሰዓት ብዬ ሳስረዳቸው ሁሉም ይሸሹኛል። ለምን እንደሆነ አላቅም። ገና ስሙን ስጠሪ ፈርተው ካንቺ ይርቃሉ። አዎ ማንም ፍቃደኛ አይደለም። ምንም አሞቴ የሚባል ጎሳ እንኳን ቃል ሳወጣ ጭራሽ ፊታቸው ተቀያይሮ ሌላ ሰው ይሆኑብኛል። ማቃቸውም አጠገቤም ያሉ ሰዎች፣ ጓደኞቼ የሚላቸው ሰዎች፣ በዙሪያ ያሉ ሰዎች ሁሉ ይቀያየሩብኛል።
ከዛን ከብዙ ልፋት በኋላ ይህንን ጥያቄ የምታቀርቢው እዛው አካባቢ ነውና ወደ ገጠር ገብተሽ ወደ ሰማማን እንዴት ማን ጠልቆ ይገባል? ወደዛ ማለት መግባት ከባድ ነው። እዛው አካባቢ በነበርኩበት አገኘዋለሁ ብዬ ያሰብኩት ቦታ እየፈለኩት ነበር። እሺ ከዛ በጣም ብዙ አፈላለልኩት፣ ጠየቅኩት። የሆነ ጊዜ ላይ የሆነ ሰው ተዋወቅኩኝና ልክ እንደሱ በቃ በሄድኩበት ነው ስለሱ ስም ለማለት። ከዛ ጊዜ በኋላ እኔ እንቅልፍ በቃ ጭራሽ ነው የዋሰብኝ። ወንድም አለኝ የሚለውን ስሜት ውስጤ ከገባ በኋላ እሱን ለማግኘት በጣም ነው የጓጓሁት። በጣም ማግኘት ፈልጌ ነበረ። እሺ ወንድም የሚለውን ነገር አላቅም። እኔ ቤተሰቦቼንም ያጣሁት በልጅነቴ ነው እና ያንን ሰው ሳገኝ ያንን እንደዛ ወንድሜን እንደምፈልግ ሁሉን ነገር ሳስረዳው እንደሚረዳኝ ፍቃደኛ ሆነ። እኔም በጣም ደስ አለኝ። የመጀመሪያው ሰው ነው ማንም እንደዛ ፍቃደኛ ሊሆንልኝ ወይ ሊያግዘኝ ይሄ እዚህ ቦታ ሊሆን ይችላል ብሎ የጠቆመኝ ሰው ስላልነበር በጣም ነበር ደስተኛ ሆንኩት። እሺ ከዛም በኋላ ወደ አዲስ አበባ መተን ምናልባት ወደዚህ አካባቢ ይኖራል ብለን ስላሰብን ወደዚህ መተን ለመፈለግ ወሰንንና መጣን ወደ አዲስ አበባ። እሺ ከዛ ይሄ ከምትይኝ ልጅ ጋር ነው? አዎ ከሱ ጋር ነበር የመጣሁት። ልጅ ከዚህ በፊት ታውቂዋለሽ? ከዛ ቦታ ውጪ? በጭራሽ የዛንስ ጊዜ ነው ግን በቃ ያን ተስፋ ሲሰጠኝ ከሌሎቹ የተለየ እናገኘዋለን የሚል ምናምን በቃ ከሌሎቹ የተለየ አይነት አስተያየት ሲሰጠኝ በጣም ደስ አለኝና ይበልጥ ቀረብኩት። ምንም አይነት ግንኙነት አልነበረንም በዛ ሰዓት፣ ግን አብረን መተን መፈለግ በጀመርንበት ሰዓት አብረን መኖር ጀመርን። እሺ እና ያው ቀን በቀን እንደምንፈልገው ነበር የተነጋገርነው። መጀመሪያ ጊዜ ቀን በቀን እየወጣን እንፈልገው ነበረ ምናምን። ከዛ ግን ከሆነ ጊዜ በኋላ ከሱ ጋር ፍቅረኛሞች ሆንን። ይሄ ከምትይው ልጅ ጋር? አዎ ያ ይሁን አላቅም፣ ያ ይሁን ምን ይሁን አላቅም፣ ግን ከሆነ ጊዜ በኋላ ወንድሜን የሚል ቅዠት ወንድሜን የሚለውም ሀሳብ ስሜቴ አላቅም ቅዠቶቹም እየቀነሱ መጡ። ያ ነገር የምር ወንድሜን ወደ ማግኘት እየገፋኝ ይሁን እንደ ይሁን ብዙ ሀሳቦች ወደ ጭንቅላቴ እየተላለፉ ነበረ። እሺ ግን እነዛ ቅዠቶቹም ሁሉም ነገር ግን ከጭንቅላቴ ቀስ በቀስ እየወጣ ነበር። ግልጽ እንድትሆኝልኝ ያክል ይሄ የተባለውን ግለሰብ እዛ ከተማ ላይ ያገኘሽው ወንድምሽን አፋልግሻለሁ ብሎሽ ወደ ከተማ መጣችሁ። እዚህም ከመጣችሁ ወደ ከተማም ከመጣችሁ በኋላ አብራችሁ ታፋልጉታላችሁ፣ ያለውን ነገር አብራችሁ ትሰራላችሁ። በዛ መሀል የፍቅር ግንኙነት ተጀመረና አብራችሁ መቀጠል ጀመራችሁ። እሺ ከዛም እንግዲህ መጀመሪያ ሁሌ ነበር የምንፈልገው። እሱም በጣም ቢያግዘኝ ነበረ ምናምን ያ ነገር በጣም ደስተኛ ነበርኩኝ። ግን የሆነ በሱም በኩል ግልጽ ያልሆነልኝ ነገር ነበር። ምክንያቱም የሆነ የሚሰጡኝ ነገር ጧት የሚሰጠኝ ነገር ነበረ። እሱ ለምን አላቅም ደህና እንድትሆኚ የቅዠቱ ስሜት እንዲጠፋልሽ ምናምን እያለ የሚሰጠኝ ነገር ነበር። ያ ነገር መጀመሪያ ለእኔ መድኃኒት ነው ብዬ የማላቀው ብቻ መድኃኒት ነው ብዬ ነበር እያሰብኩ የነበረው። ግን ቀን በቀን ያም ነገር ይሆናል ጭራሽ እየባሰብኝ ጭንቅላቴ ማሰብ እያቆመ ነው እየመጣ ያለው። ምን እንደሆነ አላቅም፣ ግን ያ የሚሰጠኝ መድኃኒት ይሁን ወይ ደግሞ ወንድሜን ለማግኘት እየቀረብኩ ይሁን አላቅም። ጭራሽ ቅዠቶቹ ከኔ እየጠፉ መጡ። ወንድሜን የማግኘት ጉጉትም አላቅም። ይሄን በሚሰጥሽ ነገር ነው ቅዠቶቹ እየቀነሱ እየጠፉ የመጡት? አዎ ቀን በቀን ይሰጠኛል። ጧት ምን እንደሚቀላቅል አላቅም። የሆነ ነገር እንደው እስቲ ቢሆን አጋጣሚ ጠይቀሽው አታውቂም? ጠይቀዋለሁ፣ ግን የሚሰጠኝ መልስ በቃ ለምን እንደሆነ አላቅም ያሳምነኛል። የሆነ ነገር ብሎ ያሳምነኛል። እኔም አምነዋለሁ፣ ያንን መድኃኒት ወስደዋለሁ፣ ግን ያ መድኃኒት አላቅም። እንደው እስቲ ያ መድኃኒት በምትወስጂበት ሰዓት ላይ ምን አይነት ስሜት ይሰማሽ ነበር? ምን ነበር የነበረው ነገር? የሆነ ራሴን የመርሳት ስሜት ይሰማኛል። ራስ ምታት አላቅም በጣም ብዙ ራሴንም እንደ መጥላት ያደርገኛል። ሰውነቴ በጣም ይቀንሳል። በጣም ብዙ አይነት ስሜት ነው የሚሰማኝ የነበረው።
መናገር እኔ እንደዚህ በጣም ሰውነቴ ቀንሷል። ራሴን ወንድሜን እፈልጋለሁ ብዬ ራሴን ነው ያጣው የነበረው። እንደዛ በሚሆንበት ሰዓት ላይ ምንም ያረግሽው ነገር የለም? ይሄ ነገር እንዲያረገኝ ነው ምናምን ብለሽ ያን ሰው ያልነገርሽው? አላቅም፣ ምን እንዳስነካኝ አላቅም፣ ግን ምንም መልስ ልሰጠው አልቻልኩም። በቃ ሁሉ ነገር የሚለኝ ነገር አምኖ ነበር። ምክንያቱም ወንድሜን በሚፈልግበት ሰዓት ላይ ማንም ያገዘኝ ሰው አልነበረም። የገዛ ቤተሰቦች እንኳን ለማገዝ ፈቃደኛ አልሆኑም። እሱ ብቻ ነበር ተከትሎኝ እዚህ ድረስ መጥቶ ሲፈልግልኝ የነበረው። ስለዚህ በቃ የኔ ነው ብዬ አመንኩት። ነገር ሲያደርግልኝ ስለነበር በቃ አመንኩት። ለኔ ጥሩ እንጂ መጥፎ ነገር ያደርግልኛል ብዬ አላሰብኩም። ምክንያቱም በዛ ሰዓት የረዳኝ ሰው እሱ ብቻ ነበረ። እሺ ከዛ በኋላስ ምን ሆነ? እንዴት እዚህ ቦታ አሁን ያለሽበትን ቦታ አሁን አንቺ አዲስ አበባ እንዳለሽ ነው የሚሰማሽ አይደል? አዎ አላውቅም እንዳለው እንኳን አዲስ አበባ ውጪ ነው ያለሽው። በስትክክል ትክክለኛውን ነገር እንኳን አስተውሼ ለመናገር ምንም ጭንቅላቴ ላይ ትክክለኛ ነገር እንኳን የለም። ራሴን እንዳጣ ያደረገኝ። እስቲ እንደው እሺ ለመጨረሻ ጊዜ የምታስታውሹ ነገር ከልጁ ጋር ምንድን ነበር የነበረው? የፈለኩት ነበርና ከዛ የሆነ ቀን እንዳገኘውና የሆነ ቦታ ወንድሜን እንዳገኘው ነገረኝ እና አብረን ሄደን እናገኘው ሲለኝ በጣም ደስተኛ ነበርኩ። ማለት ብዙ ቀን የተፈለኩት የተመኘሁት ወንድሜ ነውና በጣም ነበር ደስተኛ ሆንኩት ለማግኘት። አብረን ወጣን። ግን ከዛም በኋላ ብዙ አላቅም ብቻ ከዛ ቤት ስንወጣ አውቃለሁ። ከዛ አብረንም መንገድ ላይ የዛን ቀን ጧትም ያንን መድኃኒት ሰጥቶኛል። ከዛ እሺ ብዬ ወጣሁ። በጣም ደስተኛ ሆኜ ነበረ። ከቤት ወጣሁ። ከዛ መንገድ ጀመርን። ትንሽ ራቅ ያለ ቦታ ነበር። ለምን እንደሆነ አላውቅም፣ ብቻ ራቅ ያለ ቦታ ነው አለኝ። እሺ ይሁን ብዬ መንገድ ላይ እየሄድን ነበረ። ከዛም በኋላ ያለውን ነገር አላስታውስም። ውድ ቤተሰቦች እንደምንሰማው ግራ የሚያጋባ ነገር ነው። እዚህ በዋነኛነት ትኩረት አድርጌ እየሰራሁት ያለው ምክንያቱም ታውቁታላችሁ። በዋነኛነት ታርጌቴ ያ መድኃኒት ቀማሚ የሚባለው ሰው ነው። ትላንት ከትላንት ወዲያ ልዑል ጋ የነበረውን ነገር የምታውቁት ነገር ነው። ከዛ በኋላ ጫካ ለጫካ ነው እየተንቀሳቀስኩ ያለሁት። አሁን ላይ ደግሞ ህይወታችን እንደዚህ ላይ ነች ያለችው። እሺ ይሁን እንግዲህ እስቲ ወንድምሽም እንደማየው ከሆነ ከኋላ አሁን ላይ መንቀሳቀስም ማውራትም ጉልበቱን አግኝቷል። ዶክተሮች የሚያስፈልገውን ነገር አድርገውለታል። ወንድምሽ እዚህ ጋር እንዲመጣ አድርገዋለሁ ይመስለኛል። ወንድምሽ አሁን ላይ ጥሩ ሁኔታ ላይ ነው ያለው፣ የማውራትም ላይ ምንም ላይ። እስቲ ይምጣና ደግሞ ያለውን ነገር ከወንድምሽ ጋር እናወራለን። ያልሽን ግለሰብ ይዞሽ የመጣው ግለሰብ እዚህ ካመጣሽም በኋላ እዚህ ነበር አይደለ? አዎ በተወሰነ መልኩ ጭንቅላቴ ላይ ማስታወሰው ነገር ላይ አይቼዋለሁ አለ። እኛ ላይ ሲፈጠር ላይ የነበረው ነገር ውስጡ አለ። በስትክክል ባላስታውስም ግን አለ፣ አይቼዋለሁ። ወንድምሽ ደግሞ በእርግጠኝነት የሆነ የሚነግረን ነገር ይኖራል። ወንድምሽ ዋና ያለው ነገር እናወራለን። እሺ እህቴ። እሺ ውድ ቤተሰቦቻችን እንግዲህ እየተፈጠረና እየሆነ ያለውን ነገር እያያችሁ ነው። ይህ ግለሰብ ማን ነው? ለምንድን ነው እዛ ቦታ ላይ የነበረው? ለምንድን ነው ከዛስ ወደዚህ ዞን የመጣው? አሁንም ቢሆን ሰዎች ያላቆሙም ጫካ ለጫካ እየተሳደዱ ነው ያሉት። እስቲ ወንድምየው ከገባ በኋላ የሚለውን ነገር እናያለን። አብራችሁን ቆዩ። ውድ ቤተሰቦቻችን እንግዲህ ወንድማችንም ተረጋግቷል። የእውነትን ለመናገር ከሆነ እኔ እዚህ ጋር ተቀምጬ ያለውን ነገር እንትን ከምል ብሯሯጥና የሆነ ነገር ላይ ብደርስ ብዬ ነበር የምመርጠው። ግን ደግሞ ሰው እንደዚህ ወድቆ ማግኘት ማለት ደግሞ በጣም ከባድ ነገር ነው። እውነቱን ለመናገር ከሆነ ይሄ ወንድማችን ላይ ብዙ ነገር ነው የተፈጠረው።
ነገር ግን በጣም ግራና በሚያጋባ ሁኔታ እስከ ዛሬውኑ ሰዎችን የሆኑ ልጆችን በምናገኝ ሰዓት ላይ የማስታወስ ችሎታ አይኖራቸውም ነበር። ይሄ ልጅ ግን በተደረገለት ሕክምና በተደረገለት ነገር መሰረት ለየት ያሉ ነገሮችን አይተንበታል። እስቲ ምንድን ነው የተፈጠረው? የተፈጠረው ነገር ምንድን ነው በሰዓቱ የሆነው የሚለው ነገር ደግሞ ማውራት ፈልጋለሁ ወንድሜ። እዚህ ጋር ቅድምም ወስደው የኔ ሰዎች እያወሩክ ነበረ። በተቻለ መጠን እንደምታየው አንተንም እህትህንም ለመርዳት ነው እየሞከረን ያለነው። ማድረግ ያለብንን ነገር ሁሉ እያደረግን ያለነው። አሁንም የምፈልገው ወንድሜ በመጀመሪያ አሁን የጤና ሁኔታ ንገረኝ። እንዴት ነህ? ራስን ስተህ ነበር ስናገኝክ? አዎ። እሺ አሁን ቆይ አሁን በምናገረው ነገር ምንም የሚመጣብኝ ነገር የለም? ምንም የሚመጣብህ ነገር የለም። እያንዳንዱ ነገር እኛ እናስተካክሏለን ቢመጣብህ ራሱ። እኔ እኮ ስለምፈራ ነው። በቃ ችግር የለው። አሁን እዚህ ጋር የሚያስፈራህ ነገር የለም። እኛ እዚህ ጋር አጠገብህ ነው ያለነው። እንደምታየው የታጠቁ ሰዎቹን ፍለጋ እየተሯሯጡ ነው ያሉት። ስለዚህ ምንም ነገር ሊያስፈራህ አይገባም። እሺ እንደዛ ከሆነ እሺ በጣም አመሰግናለሁ። በቃ አንድ እኔን ከዚህ አይነት ማጥ ውስጥ ስላወጣችሁ፣ ሁለት ደግሞ ከስንት ዓመት በኋላ የተለያየን እህትና ወንድሞችን ስላገናኛችሁ በጣም ነው የማመሰግነው። ሁላችሁንም እዚህ ያላችሁትን። ምንም አይደለም። ምንድነው? አሁን አንተ ምን ያህል ጊዜ ነው እዚህ ጫካ ውስጥ ይቆያል? በቃ እኔ እኮ እድሜን በሙሉ እዚህ ውስጥ እኮ ነው የኖርኩኝ። ከዚህ እኮ የትም እንድሄድ አይፈለግም ነበር። ለምን? በቃ እኔ አይደለም ከዚህ እንድወጣ ይቅርና ማንም ሰው እኔን እኮ እንዳያገኘኝ ሁሉ ነው የተደረግኩኝ። እኔ ያጣሁትን እኮ ማንም አላጣም። እውነቴን ነው የምልህ። በቃ ሁሉ ነገሬን እኮ ነው ያጣሁ። ቤተሰቦችን፣ ልጅነቴን አስበዋል። አንድ ሰው በቃ በሆነ ክበብ ውስጥ እስቲ እዛ ውስጥ እድሜ ዘመንን መኖር ማለት ከባድ ነው፣ በጣም ከባድ ነው። አንተ ሴምራ ነህ፣ እነሱ ደግሞ አሞቴ ናቸው። እንደማቀው ከሆነ ደግሞ አሞቴ ሴምራን ሲያጠፋ ነው ማቀው እንጂ ይሄን ያህል ጊዜ ሲያቆይ አላውቅም። ምንድነው የሆነ? እኔ መች እሱን አውቃለሁ? እኔ እኮ ምንም ማቀው ነገር የለም። በቃ እነሱ አሞቴ ራሴ ሴምራ እንደሆነ አውቃለሁኝ፣ ግን እነሱ አሞቴ እንደሆነ እኮ እኔ አላውቅም። በቃ ምንድነው የሆነው? እኔ በልጅ አይምሮ ነው ማለት የዛ ጊዜ በጣም ህፃን ነበርኩኝ። እሺ በጣም ህፃን ነበርኩ። እሷና እኔ በቃ አፈር እየፈጨን ጭቃ እያቦካን ያለን ልጆች ነበር። እሺ እና በቃ በትንንሹ ትዝ የሚለኝ ጸብ ይነሳል በየጊዜው እናንተ ሴምራዎች ምናምን እያሉ እነዚህ አሞቴዎች ጸብ ያነሳሉ ሁል ጊዜ ማለት ነው። እና የሆነ ቀን ግን የከፋ ነው የሆነው። የሆነ ቀን በጣም ኃይለኛ ጸብ ሆነ፣ ኃይለኛ ጭፍጨፋ ሆነ። ከዛ በኋላ በቃ እኛ ነፍስ አውጭኝ ወደ ሮጥን ማለት ነው፣ ወደ የአቅጣጫው ሄድን። እሺ ከዛ በኋላ እኔን የሆነ ሰውዬ ያዘኝ። የት ነው የምትሄድ አብቢ ምናምን ሲለኝ በቃ እዛ ቤተሰቦችን ገደሏቸው እያልሁ ነገርሁት ማለት ነው። እኔ አሁን ምን እንዳልሁት ብቻ እየፈራው እየተንቀጠቀጡ የሆነ ነገር አልሁት ማለት ነው ሰውየው። ከዛ በኋላ አይዞህ ሀቢቢ እኔ ያለሁልህ፣ እኔ አድንሃለሁ፣ ማንም አይናገርህም ብሎ የሆነ ቦታ ወሰደኝ ማለት ነው። እሺ ከዛ በኋላ አንድ ቀን ብቻ እንዳደር እዛ ቦታ በቃ ቀጥታ እዚህ ነው የመጣ ነው። እያወቅኩ ስሄድ በቃ ከዚህ ቦታ ውጪ ሌላ ምንም አሁን ቤተሰቦች የዛ ጊዜ ሞተው ይሁን አልሞተው ይሁን እኔ አላቅም። እኔ በቃ መትረፌን ብቻ ነው የማውቅ። እህት ይኑረኝ አይኑረኝ ይኸው በቃ ዛሬ ማወቄ ነው። ስንት ነገር እንዳጣሁ ስንት ነገር ከዛ በኋላ እያወቅኩ ስሄድ እኔን ከዛ ያዳነኝ ሰውዬ ከዛ ጭፍጨፋ አድንሃለሁ ብሎ ያለኝ ሰውዬ ጋሼ ነው። ጋሼ አሁን እዚህ የነበረው ጋሼ ማለት ነው። እና ጋሼ ደግሞ እዚህ ከዚህ ካሉት ከእጽዋቱ በሙሉ ቅጠል እንትን እያሉ የበጠሱ መድኃኒት ነው የሚሰሩት። መድኃኒቱ የት እንደሚሄድ
አናቅም። አልፎ አልፎ ብቻ የሆኑ ሰዎች ትልልቅ ሰዎች ይመጣሉ እና እነሱ ሲመጡ እኔ እንዳላወራቸው የጋሼ እንትን መልክተኛ ወይም ጠባቂያቸው በቃ የእሳቸው ታዛዣቸው እኔን የሆነ ቦታ ላይ ወስዶ ይቆልፍብኛል። ትንሽ እዛ ጋር ትንሽ ጠባብ እንትን አለች፣ እዛች ወስዶ ይቆልፍብኛል። ሰዎቹ እኔን እንዳያዩ እኔም ደግሞ ሰዎቹ እንዳላወራቸው። እኔ በቃ ከማን ሰዎች አሉ። አዎ አልፎ አልፎ ነው ግን ሁሌ አይደለም። አልፎ አልፎ ሽማግሌዎች በቃ እነዚህ ግርማ ሞገስ ያላቸው የሚያስፈሩ የሚመስሉ ሰዎች ይመጣሉ። እኔ ምን እንደሚመክሩ በቃ እኔ ቆልፈውብኝ ከብዙ ሰዓት በኋላ ውጣ ይለኛል። መጡ ማለት ነው። ድምጽ እንዳታሰማ፣ ድምጽ ካሰማ እዚህ ነው የምገልህ ይለኛል። ይሄ ማን ካሳሁን ነው የሚባለው። ከሳቸው ስር አይጠፋም። በቃ የሳቸው ሁነኛ ሰው ነው። ሁሉ ነገራቸው የሚያከናውንላቸው እሱ ነው ካሳሁን የሚባለው። አሁን ይኸውልህ እኔ ካሳሁን በጣም አስፈሪ ሰው ነው። እኔ ይሄን ንግግሬን ቢሰማ ይሄን ምስጢር ቢሰማ በቃ ምንም ሳያቅማማ ነው የሚገድለኝ። እኔ በቃ ከማንም ሰው ጋር እንድገናኝ አይፈለግም። አንዳንዴ እነሱ አባትና ልጅ እንደሆኑ ግን ላለማስተዋወቅ ይሞክራሉ። እኔ ግን ስጠረጥር እንደዛ ነው የሚመስለኝ። አባትና ልጅ ነው ካሳሁን። አዎ ካሳሁን እኔ የእሳቸው ልጅ ነው ብሎ ተቅርበታቸው አንፃር እና ለእሳቸው ካለው ታማኝነት አንፃር ልጅ ቢሆን ነው ብዬ ነው እኔ የምገምተው። እስከዛሬ ፍቅረኛዬ ነው ብዬ አምኜው የነበረው ሰው ጭራሽ ወንድሜ ሊያሳጣኝ የነበረ ሰው ነው። ካሳሁን ማለት እሱን እና አንቺን ሲያሰቃየ ነበር። በዛ ደግሞ ያንቺን ፍቅረኛ የነበረ ሰው ነው ማለት ነው። አሁን እኮ ወንድሜን እንዳያገናኘኝ ጭራሽ የህይወቴ አጋር ያረኩት ሰው ነው። ጭራሽ ወንድሜን ሲያሳጣኝ የነበረ ሰው ነው። እኔ አልበቃ ብዬው ነው ደግሞ እሷን ደግሞ አጥምዶ የያዛት። ቆይ ምንድነው ከኛሽ የሚፈልጉት ምንድነው? እኔ እኮ እሱ ነበር አንተን ስፈልግ የነበረው። እሱ እኮ አንተን ለማግኘት እየረዳኝ መስሎኝ ነበር፣ ግን እሱ ለካ ጭራሽ ከኋላ እየተጫወተብኝ ነበር። አይዞሽ ፈጣሪ ግን ይኸው አገናኘን። እሱ ሌላ ነገር ቢያስብም ይኸው ከጊዜ በኋላ ፈጣሪ ግን አገናኘን እና ወንድሜ እኔ ወደዚህ እንደመጣሁኝ ልክ እንደኔ የታፈሱ